ዛሬ በጣም ደስ በሚል ቪዲዮ መጥቻላችኋለሁ። አንዳንድ ጊዜ መስቆልቆል የሆነ ቪዲዮ፣ አንዳንድ ጊዜ ደግሞ ደስ የሚል ቪዲዮ ማለት ነው። እንግዲህ ዛሬ ይች ልጅ በጣም በሚገርመው ሁኔታ ከአመታቶች በፊት በጤና ማጣት፣ በእግር መቆረጥ ሰበቦች ብዙ ነገሮች ቢያጋጥማትም ተስፋ ለመቁረጥ ወደ አላህ እጅን መዘርጋት አላህ ደግሞ አንድን ነገር ለምኑኝ አደርግላችኋለሁ እሞላላችኋለሁ ስላለ እሷም ደግሞ በዱዓ በርትታ ጠንክራ በቃ ራሷን ሳትወድቅ ተስፋ ሳትቆርጥ ያገኘችው ጥቅም ነገር ለየት ባለ ሁኔታ ነው። ዛሬ በየሁሉም ቦታ ላይ እየተነጋገረች ነው ያለችው። የምን ያክል ደስተኛ እንደሆነች የሰው ልጅ ተስፋ ለመቁረጡ ምኞቱ ሲሳካለት ጤናው ከደሞ ከጤና በላይ ምንም ነገር ስለሌለ ዛሬ ላይ በጣም ደስ ብሏታል ማለት ነው። ውድ እህታችን ማለት ነው። የሚገርማችሁ ነገር ምን አለች መሰላችሁ? የራሷ ኮንቲኔር ከፍታ ሱቅ ከፍታ እየሸጠች ልብሶች ምናምን እየሸጠች ነበረ። እንግዲህ አንድ አባያ ላይ ወይም አንድ ጅልባብ ላይ ወይም አንድ ቶብ ላይ ትንሽ ብር ጨምርበታለሁ። ለምን ያንን በምሰራበት ሰዓት ለእኔ ለመድኃኒት መግዣ አንድ ለመድኃኒት መግዣ ይሆነኛል ብዬ ስለማስብ ለዛ ነው ብላ እየተናገረች ነበረ። እና ወንድሞቻቸው ራሱ እየሄዱ እያበረታቷት እያጠናከሯት ነበረ። በሚገርም ሁኔታ ይሄንን ስትል እኔ በጣም ልቤ ነበር የሰበረኝ። ግን ደግሞ የሰው ልጅ ተስፋ ለመቁረጡ ያው በካንሰር በሽታ እንደሆነ እንትኗን እግሯን የተቆረጠችው እየተናገረች ነበረ። እና ብዙ ነገሮች ውጭም እንደዚያ ሄዳ ነበረ እና ብዙ ቦታዎች እንትን ሆና አላህ ደግሞ ዛሬ ስቃየትሽ በቅቷልና ተስተበሽታ ደግሞ ነጻ ትወጫለሽ ብሏት ነጻ አወጣት ማለት ነው። ያው ስትመረመር የካንሰር በሽታ ጠፋ እንደተባለች ማለት ነው። የሚገርመው ነገር አንዳንድ ጊዜ እኔ ራሴን በራሴ ስጠይቀው ምን እላለሁ መሰላችሁ? አንድ ሰው ከታመመ ይሄ ካንሰር በሽታ ወይም ደግሞ ሌላ እንደዚህ ከባድ በሽታዎች የያዛቸው በሽታዎች የሚድን አይመስለኝም ነበረ። ግን በእርግጠኝነት እንደሚድን አሁን ተረጋገጠልኝ ማለት ነው። ደግሞም አንዳንድ ጊዜ ከዛ ከሰው ጥንካሬነት ይይዛል። ምክንያቱም ያ ሰው ጥሩ ከሆነ ያ ሰው ጠንካራ ከሆነ ባለው ላይ ኢማን ከጨመረለት በኢማኑ ላይ ያን ነገር የሚያደርግ ከሆነ የተሻለ ነገር እንደሚያገኝ በጣም ነው የተረዳሁት ማለት ነው። እውነትም አላህ ሱብሃነሁ ወተዓላ ለኛ በጣም ቻይና ታጋሽ ነው። በጣም ማለት ነው። እንደ ወንጀለኝነታችን እንደ ስራችን ቢሆን ኑሮ በዚህ ምድር ላይ ሰውም ራሱ ይኖራል ብዬ አላስብም ነበር። እንደው ሰው ክፋት እንደ ሰው ይህን ሁሉ ነገር ማድረግ በህይወት ውስጥ እንደዚህ ይኖራልን ብዬ አላስብም ነበር። ግን አላህ ደግሞ ምንም የሚቸግረው ነገር የለም። የሁሉም ነገር ሰጪና መፍትሄ ስለሆነ በሚገርም ሁኔታ በጣም ነው ደስ ያለኝ ማለት ነው። በጣም ከምነግራችሁ በላይ የሆነ በጣም እኔ ራሱ ማመን አልቻልኩም። ማመን እንኳን ለራሱ እንደዚህ እህታችን በቃ ከ2 አመት በፊት በካንሰር በሽታ የነበረች ልጅ ዛሬ ላይ ለቋት መድኃኒት ምንም ነፃነት የለብሽም ተብላ ስጃድ ስትወርድ በጣም ነው የገረመኝ ማለት ነው። ብቻ ምን ብዬ ልንገራችሁ ማለት ነው። እናንተ ራሱ የሆነ ነገር ተስፋ አቆርጣችሁ አናገኘውም ወይንም አይሳካልንም ብለን የምናስቦች ስናስብ ያ ነገር አይሆንንም ብለን ተስፋ ስቆርጣላችሁ አይደለም? ያ ነገር ደግሞ ጠንክረን እኛ ወደ አላህ እጃችንን ጠንክረን ሶብረኛ ሆነን ትዕግስተኛ ሆነን የምንጠብቅ ከሆነ የማይሳካና የማይሆን ነገር በፍጹም የለም ማለት ነው። በእርግጥ አንድ ነገር እኮ ስንፈልገው ሆነ እናደርገዋለን ስናስብም እኮ ምስቁልቁሉና መከራው ወይም ስቃው ደግሞ በዛ ላይ ችግሩ ለራሱ አይጠፋም። ግን ያንን ሁሉ ተቋቁመን ነው ያንን ነገር ለማድረግ ወይም ይሆንልናል ብለን ተስፋ ስናደርግበት የሚሆነው ማለት ነው። አንድ ሰው እኔ ለራሱ ልንገራችሁ እኔ በራሴ ማለት ነው አንድ ነገር ወስኜ አይሆንልኝም አይሳካልኝም ብዬ ተስፋ መቁረጥ አልወድም። ቢያንስ እንኳን ለራሱ አንድ ባይሆንልኝ ቀጣይ ሊሆንልኝ ይችላል፣ ዛሬ ባይሆን ለነገ ይሆናል ብዬ
እነሳለሁ ማለት ነው። የምሬን እምላችሁ በጣም ነው እኔ ራሱ ፈገግታ በጣ የሆነ በቃ ውስጣችሁ አለ አይደለ ንጹህ ሆኖ ደስተኛ ሆኖ የምትናገሩት ነገር አለ አይደለ ልክ እንደዛ ማለት ነው። እና እኔ ራሱ ውስጤ በጣም ደስተኛ ሆኜ በቃ ፈገግ ብዬ ስናገር የሆነ ሁላችንም ነን እና ፈገግታ ሱናኔ ይባላል እና በጣም 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 ነው ደስ ያለኝ ማለት ነው። እንደዚህ በመሆኗ አላህ ላይሰጥ አይፈትንም የሚባለው ነገር ሀሰት የለውም። እንግዲህ አላህም ደግሞ ያንን ነገር ሰበብ ብሎባት ውጭ ሄዳ ታክማ ስንት ነገሮች ሆና በቃ ብዙ ነገሮች ሰቃየቶቿን ሆና ግን ደግሞ አላህ ደግሞ አልጥልሽም ያንን ላንቺ ሰጥቶሽ ለመፈተን ነው ብሏት ያንን ነገሮች ደግሞ ተቋቁማ ዱአ እያደረገች ወደ አላህ ቆማ እየለመነች ባለፈው ኡምራ መታ ነበረ፣ መድናም ሄዳ ነበረና አላህ ተሳክቶላት ደግሞ ዛሬ በሽታዋ ሲለቃት የእምነቴን ነው የምነግራችሁ ሀቂቃን ልብ ይነካል በጣም ማለት ነው። እኔ በሚገርማችሁ ነገር እኔ እንጃ ምን ብዬ ልንገራችሁ፣ ውስጤ ለራሱ ደስታዬ ፈገግታዬ ለራሱ ምን ብዬ ልንገራችሁ፣ እንዴት ብዬ በምንኛው ቋንቋ ልንገራችሁ ማለት ነው። በጣም ደስ በሚል ሁኔታ ማለት ነው። እና ተስፋ አትቁረጡ። አንድን ነገር አድርገዋለሁ ብላችሁ ደጋግማችሁ ማድረግ ደጋግማችሁ ደግሞ አድርጉ ማለት ሳይሆን እናንተም ደግሞ ወደ አላህ እጃችሁን መለመን ዱዓ ማድረግ፣ ዝክር ማብዛት፣ ቁርአናችንን መቅራት። አብዛኛውኑ በስራዎች ልንወጠር እንችላለን። እንደገና ደግሞ ብዙ ነገሮች ሲያጋጥመን ልንበሳጭ እንችላለን። ለምን እንደዚህ ሆነ፣ ለምን እንደዛ አልሆነ ብለን ልንበሳጫለን። ግን ያ ትክክለኛ አይደለም ማለት ነው። እንደዛ መሆን ሳይሆን ያለበት በቃ ምንም ነገር ተስፋ ሳትቆርጡ ጎበዝ ናችሁ። ያ ነገር ይሆናል። በቃ ለምን አይሆንም ብላችሁ እናንተ እልክ ሲያዛችሁ ያ ነገር ደግሞ የማይሆን ነገር የለም ይሆናል ማለት ነው። ተስፋችሁን በተስፋችሁ ላይ አድርጋችሁ ምንም ተስፋ ሳትቆርጡ በዛ በምትፈልጉት ነገር ላይ ማድረግ። እኔ እውነቴን የምነግራችሁ እኔ እንደው 1 2 3 4 መቼም ተስፋ አልቆርጥም። ዛሬ ባይሆንልኝ ከነገ ባይሆንልኝ ከነገ ወዳ የዛም ባይሆንልኝ ከዛ። ግን ደግሞ አንዳንድ ጊዜ የሆነ ተስፋ የሚያስቆርጣችኋል። በቃ ላይሆንልኝ ብተውስ ወይም ደግሞ ላይሆንልኝ ለምን አስባለሁ ወይንም ደግሞ ያ ነገር አይሳካም። እነዛ ሰዎች እንደዛ ሆነው እንዴት እየሆነላቸው እንደዛ የሚሳካላቸው የሚያስቡት ሁሉ የሚሳካላቸው ማለት አንችልም። ምክንያቱም እኛም ይሆናል ብለን ማሰብ አለብን፣ ይሳካልናል ብለን ማሰብ አለብን። አይሳካም አለ ማለት ተስፋ አለ መቁረጥ። እኔ ወላሂ ነው የምላችሁ መቼም ቢሆን ተስፋ አልቆርጥም። መቼም አንድ ነገር ለማድረግም ካሰብኩኝ ከወሰንኩኝ ምስቁልቁሎቹን ቢበዙብኝም ያቺ ነገር ጊዜና ሰዓት ትፈጅብኛለች፣ አደርጋታለሁ። የማይሳካሪ ነገር በፍጹም የለም ማለት ነው። መቼም ግን ተስፋ አልቆርጥም። ምክንያቱም ለምን ተስፋ አልቆርጣለሁ? አድርጓለሁ፣ ይሆናል፣ ኢንሻአላህ አይቀርም። ምኞት አለኝ። ያችን ደግሞ ለማሳካት ደግሞ እኔ መጨመር አለብኝ። አላህ ብቻ ሳይሆን እኔ ራሴ ስበቡኝ መጨመር አለብኝ ማለት ነው። እና ውድ ቤተሰቦቼ ተስፋ እንዳትቆርጡ እላችኋለሁ። እንግዲህ እቺ ልጅ ደስ ብሎናል። እኛም ጤናዋ ስለተመለሰላት ሙሉ ጤናዋ ስለተመለሰላት ላይሰጥ አይፈትንም የሚባለው ነገር የለም። እንግዲህ አላህ ሱብሃነሁ ወተዓላ ደግሞ እግሯን ቢወስድባት ደግሞ ጤናዋን ደግሞ ስለመለሰላት በጣም ነው ደስ ያለኝ ማለት ነው። ምክንያቱም አላህ እኮ እኛ ራሱ ብንታይ እኮ የሆነ ጎድሎ ነገር ሊኖረን ይችላል እና ውድ ቤተሰቦች በዚሁ አመሰግናችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። ባይ ባይ። በቀጣይ ቪዲዮ